مرحبا نسي عفوا يا በመዘግየት አንዳንድ ነገራቶች እያስተካከልኩ ነበር። አስር ችግር የለውም። ዋናው መገናኘታችን ነው። አይ ኦኬ አማን አይደለ? አለን አልহামዱሊላህ። ያው ግን ትንሽ አፎን ያው ትንሽ ዘግየት ብያለሁ። ያው ግን እንትኖችን ያው በግል እያወራንም ስለነበር ያው ውይይት ላይ ምናልባት ማስረጃዎችን ስናሳይ የግዴታ እዚህ በቪዲዮ መሆን አለበት የሚለውን አስቤ ነበርና ደግሞ ዩቲዩብ እንትን ምንድነው ይሄ ቲክቶክ ላይ ለመጀመሪያ ጊዜ ስገባ ነው ማለት ነውና 1000 ፎሎው ካልተደረገ ለምሳሌ ቪዲዮ መውጣት አይቻልም የሚል ኢንፎርሜሽን የሰማው ገና አሁን ነው ማለት ነው። ሊገባ ስል ብዙ ወንድመቶች ሊንኩን ፈልገው ነበርና ይሄን ደግሞ ቅድሚያ ያሳውቅ የለም ማለት ነው። እና ማስረጃዎችን እንግዲህ ያው ሰይድ ካንተ ጋር ወርተናል። ማስረጃ መላላክ ካስፈልጋ አንተ በቪዲዮ ማሳየት ስለምችል ይዘን የምልከውን ልታሳየን ፍቃደኛ መሆንህን ያው ከዚሁ ማስታወሳቸው መርሐባ። እሺ ያው አንድ ቃል ልበልና ወደ አንተ ጉዳዩን አስጠጋለሁ ማለት ነው። ያው መርሐባ። ያው እንግዲህ በመሐላችን እሱ አለ ደቂቃዎችን ይዝልናል። ሐሳቦች ካሉ እኔም አንተም ሐሳቦችን አንስተን እንድንል ሁለት ደቂቃ ይስጡንና ውይይቱን በተመለከተ በመልኩ እናስኪደው የሚለውን ሐሳብ ነገር መልእክትም ካለ ከዛሊካ አድርገን በቀጥታ ለውይይቱ ደቂቃ የሚያዝልን ይሆናል ማለት ነው። መቀጠል ትችላለህ አብሽር። ኦኬ ርዕሱን በተመለከተ ኢብኑ ዑሰይሚን ወይስ ሰለፎች የሚል ርዕስ ነው ያለን። ኢብኑ ዑሰይሚን ወይስ ሰለፎች ንጽጽሩን በተመለከተ ነው ማለት ነው። ባለፈው የተሰራው ቪዲዮ አለ ርዕሱን ያንኑ የያዘ ነው። ኢብኑ ዑሰይሚን ወይስ ሰለፎች ማንኛው ነው ልንከተል የሚገባው የሚለው ነው። ያው ከተቻለ ትጽፉታላችሁ ርዕሱን እንደዚያ ነው። አቡ አስማ ወደ እንትን ውስጥ ገብተህ ከሆነ እዚህ ጋር ስለማሳየ ወይ ግቡ። አንድ ጊዜ ግን ለማውራት ይፈቀድልኝ ከሆነ አንድ ሐሳብ ብቻ ስለ ውይይት ሳይሆን ስለ ሼክ ሰዒድ ማለት ነው ማለት ስለምጠሩት ኢሞ ላይ ሪከርድ አድርጓል። አሁን እኔ ወጥቼ እንዳላዳምጠው እንደ ቅድሙ ያስወጣኛል፣ መውጣት አይችልም። ስለዚህ እናንተ ብትነግሩት የተሻለ ይመስለኛል። ቆይ እንዴ እሳቸው እኮ መግባት ይችላሉ እኮ ሞዲተር ናቸው ሰጥቻቸው የለን የመግባት ይችላሉ እኮ ካሉ ማለት እሺ መርሐባ። ምናልባት ኔት ሊሆን ይችላል፣ እንጠብቃቸዋል፣ ችግር የለም። ታች ግን ኮሜንት ላይ አይችልም የሚሉ ሰዎች አሉና ምናልባት የምታስተካክልላቸው ካለ እኔ እንግዲህ አንድ ቁጥር እየጻፉ ነው። የት አለ አንድ ቁጥር እኔ ታየኝ ማለት እስኪ አሁን አገኘሁ። በቃ አግኝቻቸዋለሁ። መርሐባ። እሺ አሁን ኢንሻአላህ እየመጡልን ነው ኡስታዛችን አሁን ይመጣሉ። አላስገባ ብሏቸው ነው መሰለኝ፣ ስቢያቸዋለሁ። አላስገባ ብሏቸው ነው እንግዲህ ኔትወርክ ነው የሚሆነው። ሰይድ እየሳብኩህ ነው። مرحبا ገብቻለሁ ባረከላሁ ፊኩም መርሐበን። ትንሽ አንዳንድ ጊዜ እንደዚህ ያደርጋል ቲክቶክ የሆነ መጀመሪያ ሲገባ ሰዓት ላይ የሆነ ነገር ፌል ካደረገ እንደዚህ ነው። ኸይር አሁን ያው ሁለታችንም ገብተናል። ከውስጥ ላለመውጣት እንሞክራለችንም በቀጥታ እንቀጥላለን ብለን እናስባለን ኢንሻአላህ ተዓላ። ኸይር مرحبا سي سعيد. ማስገባት መይታየው አይመስልኝም ነሱ። مرحبا سعيد አሁን ይሰማል አይደለ? ይሰማል። አሁን አሪፍ ነው።
መርሐበን። እሺ በቃ አሁን ሰዓትም ለመቆጠብ ያክል ምናልባት ለን ማለት ነው መቀጠል እንችላለን። ደቂቃውን ከተስማማ ሶስት የመጀመሪያ እንደ መግቢያ እንግዲህ የሰራዋቸውን ቪዲዮዎች ስላሉ ከነሱ ነው የምነሳው ስለሆነ እዛ ላይ አንተ መረድ እየሰጠህበት የምትሄድ ይሆናል። በዛ መልኩ እንሄዳለን ማለት ነው። መርሐባ እስማማለሁ። አሁን ወደ ዋናው ሐሳብህ ቀጥል ማለት ነው። 3 ደቂቃ ብለሃል። እሺ በቃ ወንድማችን 3 ደቂቃውን ይዝልናል። እኔ 3 ደቂቃ ይዛለሁኝ። ያው 3 ደቂቃ ሲያልቅ አልቋል እላለሁ። በዛ መንገድ ትሄዳላችሁ ማለት ነው። ባረከላሁ ፊኩም። طيب مرحبا. بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم اجعلنا هداة مهتدين ولا تجعلنا ضالا ولا مضلين واجعلنا سببا لمن اهتدى ولا تجعلنا سببا لمن ضل برحمتك يا أرحم الراحمين. مرحبا እንግዲህ እንዳነሳነው በቪዲዮም እንደተቀስኩት ሁለት ክፍሎችን ሰርቻለሁ ከዚህ በፊት ምንድነው የተባባልነው ኢብኑ ዑሰይሚን የሚያምናቸው እምነቶች ስለ አላህ Subhanahu Wa Ta'ala ባህሪ ሰለፎች የሚያምኑትን አይደለም ወጣ ያለ ነገር ነው የሚያምነው የሚልን ከሸርሁ ለዓቂደቲ ልዋሲጥየህ ላይ ጠቀስ አድርጌ ገጽ 110 ላይ ያሳየው ማውራት እችላለሁኝ። የጠቀሰው ነገር አለ ማለት ነው እና እዛ ላይ ምንድን ይላል ኢንሻአላህ ኪታቡን አስፈላጊ ከሆነ እየከፈትኩኝም ብሄድበት የተሻለ ነው ይመስለኛል ለሁሉም እንዲታይም ገጽ 110 ላይ ማለት ነው ሁላችንም ቼክ እናደርጋለን ማለት ነው። مرحبا يتيال احباب እንደዚህ ባደርገው ይታይ ይመስለኛል። ካሜራውን አልከፈትኩትም። ያው በዚህ መልኩ ነው ገጽ 110 ላይ እንሄዳለን። من إلى الزيقة من إلى إن الله عز وجل له وجه وله عين وله يد من إلى إن الله عز وجل له وجه وله عين وله يد وله رجل عز وجل لكن إلى لا يلزم من أن يكون هذه الأشياء مماثلة للإنسان. الله سبحانه وتعالى ينقضي وجه عين سبحانه وتعالى ينقضي وجه عين يد እያለ እነዚህ ነገራቶች አሉት ካለ በኋላ ይሄን አለው ማለታችን ሙማቲል ነው ማለትን ከሰው ልጅ ጋር ይመሳሰላል ማለትን አሲዝብንም ይላል። ከዛ ይቀጥልና ግን فهناك شيء من الشبه ሙማቲለተ የሚለው እንግዲህ ከላይ የተቀሰው 100% ሙሉ በሙሉ ሰው ልጆችን ይመሳሰላል አይልም። ይሄን አሲዝብንም እንጂ فهناك شيء من الشبه የተወሰነ መመሳሰል አለው لكنه ليس على سبيل المماثلة ነገር ግን ይሄ 100% ከሰዎች ጋር ይመሳሰላል በሚል መልኩ ሳይሆን شيء من الشبه የተወሰነ ግን መመሳሰል አለው ከሰዎች ጋር በሚል መልኩ ሲፋውን ያስቀምጣል ማለት ነው። ወጅህ አይን የድ ሪጅል የሚለው ማለት ነው። እና ይህን ማለቱ ምንድን እያልኩ ነው ያለሁት ከሰለፎች የወጣ የሆነ ነው። አይታይም እንዴ? ካሜራ ከፍቼ ነበረ እየጻፉልኝ ነው። መርሐባ ይታያል። በደንብ አይተናል። ደቂቃውን ጨርሰዋል። በቃ በደንብ ታይቶናል፣ አይተነዋል። ባረከላሁ ፊክ። መርሐባ እና ይመሳሰላል የሚለውን እዚህ ጋር አጽድቋል ከሚል ነው። ደቂቃን ከጨረስኩ ወደሱ እንሄዳለን ማለት ነው። طيب መርሐባ። እሺ ወደ እኔ ከቀጠልኩኝ እሺ አሁን ለምሳሌ طيب እኔ ያው መጀመሪያ ሰላም ስላቀረብኩ ነው አፎን بسم الله الحمد لله والصلاة والسلام على نبينا محمد. طيب وبعد السلام عليكم ورحمة الله وبركاته. እዚህ ጋር ካወሳው ነጥብ እንግዲህ ያኒ من الشبه ከሚለው ላይ ነው ዋናው ፖይንት ላይ የምናቋጨው ማለት ነው። መመሳሰል አለው ብለዋል የሚል ነበር እና አሁን ሰዒድ እዚህ ጋር የምትይዘው ምን አለ መሰለህ መመሳሰል አለው ሲል የፈለገበት ምንድን ነው? ለምሳሌ አላህ Subhanahu Wa Ta'ala ለምሳሌ እንግዲህ እጅን ይመስል ያው በአማርኛ በግልጽ መነጋገር ስላለብን አንዳንዶች ምናልባት እንትን እንዳይላቸው የድ በሚለው ምናልባት ሌላ ነገር እንትን እንዳይሉ በግልጽ መነጋገር ስላለብን እጅን ይመስል እግርን ይመስል እንደዚህ አይነት ባህሪያትን ሲያጸርቁ እዚህ ቦታ መመሳሰል በተወሰነ መልኩ አለው ብለዋል የሚለው ነው አይደለ? ዋናው ዓላማ ማለት ነው። ኢዘን ከፍጡራኖች ጋር እያመሳሰለ ነው የሚል ነው። ወከዛሊከ ከቪዲዮም ላይ እንዳየሁት
ተጅስምን ያስይዛል የሚልም ጨምረህ ነበርና ያው አብሬ ለያይዘው ብዬ ነው ምናልባት በቀጣይ ደቂቃ እንዳይሰፋ እና ይሄ ተጅስምን አላህ ሱብሓነሁ ወተዓላ በአካል ያኒ ከስጋ ከደም የተረከበ በሆነ ነገር ይገልጻል ማለት ነው ያስይዝበታል ይሄ ንግግሩ የሚል ነበርና እኔ ደግሞ ይሄ አያስይዝም ነው እዚህ ጋር ምክንያቱም ሼኹ እየተጠቀሙ ያሉት ይሄ ንግግር ለፍዙ ምንድነው ይሄ ሙሽተረክ የሆነ ቃላትን አስመልክቶ ነው ለምሳሌ እዚህ ሚሳሉ አላህ ሱብሓነሁ ወተዓላ ለምሳሌ ሰሚዕ ነው ሲባል ሰሚዑን እንላለን የፍጡርም እንደዚሁ ሰሚዑን ይባላሉ ፍጡራኖችም ማለት ነው ላኪን የፍጡር መስማትና የአላህ መስማት ለፍዙ ላይ ምን ሆኗል ሙሽተረክ ሆኗል ማለት ነው አንድ አይነት ቃልን ሰጥቷል እዚህ ጋር ማለት ነው ላኪን ማዕናቸው ውስጥ ጽንሰ ሐሳባቸው በሐቂቃው ግን ምንድነው ሁለቱ ይመሳሰላሉ ማለትን ግን ምንድነው ማለት ነው አያሲዝም ማለት ነውና የሼኹ ቀስዳቸው ይሄ እንጂ አላህ Subhanahu Wa Ta'ala ለምሳሌ ያያል የሱ ማየት ግን 100% ከፍጡር ጋር ባይመሳሰል እንደው በተወሰነ መልኩ ይመሳሰላል ብለዋል ለሚለው ማስረጃ ሊሆን አይችልም ማለት ነው ምናልባት አንተ ይሄን ዴፊኒሽን ዩቲዩብም ላይ ሲሰጠው ስላየሁ ማለት ነው እና ይሄን አቋሜ እንደመነሻ ይሄን ይመስላል ትንሽንም እንትን እንዳላሰፋ ሐሳቦችን እንዳላሰፋ ከዛ አስፈላጊ ከሆነ ያው በቀጣው ደግሞ መርሐላ ላይ እሱ ሌላ ሐሳብ የሚጨምረው ካለ እኔ ደግሞ የሼኹን ከራሳቸው ቃል እዚህ ጋር የማሰማ ይሆናል ማለት ነው ድምጼ ይሰማል አይደል ሰዒድ ደቂቃው ማልቋል ኦኬ መርሐባ ባረከላሁ ፊክ እሺ ሼህ ሰይድ ቀጥሉ طيب مرحبا مرحبا ያነሳቸው ሐሳቦች እንጨምርበት ደቂቃውን ወስማ እንትላለ እንደ ተመሰለ አምስት አድርጉት طيب طيب አምስት ያዝልን مرحبا አሁን የተረዳውት ካንተ ንግግር ለፍዙን ሙሽተረክ ሆኗል ለሚልን እንጂ ማዕና ላይ አይደለም ነው አልወጉ እንዳረዳ ይሄን ነው አይደለ ማዕና ላይ ከሆነ ችግር አለ ማለት ነው ማዕና ላይ ሳይሆን ለፍዙ ላይ ነው ሙሽተረክ የሆነው ገብቷል ያው ስለዚህ አሁን ለፍዙ ላይ ነው የተመሳሰለ ሙሻባህ አለው እያሉ ያሉት እያልከኝ ነው ግን ማዕና ላይ ከሆነ አስኬድም ነው የሙስሊሞች እምነት አይሆንም ነው ይሄን ነው የተረዳውት ካንተም ንግግር طيب በቀጥታ መጅሙዕ አልፈታዋ የራሱ የኢብኑ ዑሰይሚን መጅሙዕ ፈታዋ እንደምታየው የራሱ ነው ገጽ ለውሳድህ ወደ በቀጥታ መጅሙዕ አልፈታዋ የራሱ የኢብኑ ዑሰይሚን መጅሙዕ ፈታዋ እንደምታየው የራሱ ነው ገጽ ለውሳድህ ወደ 180 ኪታቡን እያሳየህ ቢሆን ጥሩ ትንሽ ራቅ ያለ መሰለኝ ምንም ችግር አይው ይሄ ኪታቡ ነው ገጽ 180 አይው እሺ ይታያል ብዬ አስባለሁ مرحبا سئل فضيلة الشيخ لنا سلمدن عن الفرق بين التشبيه والتمثيل في الأسماء والصفات فأجاب بقوله مرسته من بمالت التشبيه والتمثيل في الأسماء والصفات بينهما فرق ولهذا ينبغي على تشبيهنا تمثيل ميلو ليونة الله ولا اسكي تشبيهنا تمثيل ميلو ليونة النقرين بلو سلطة يقوت مالنو مرحبا كزمنا على ليونة الله علينا لازم سبال ينبغي أن تقول من غير تحريف ولا تعطيل ولا تكييف ولا تمثيل للتلك قبلالو سلا الله እንግዲህ የድም ሌሎቹን ቅድም የተከስናቸው ሲናገሩ ምን ማለት ይገባል بلا تحريف ولا تعطيل ولا تكييف ولا تمثيل ማለት ይገባል بدل قولي ألنا من غير تأويل ولا تعطيل ولا تكييف ولا تشبيه በዚህ መልኩ ነፍይ አታድርግ ካለ በኋላ ለምን የሚለውን ሲዘርዝር ታች ወረድ ብሎ እዚህ ጋር ገጽ 181 ላይ ምን ይላል أن نفي التشبيه على الإطلاق بين صفات الخالق وصفات المخلوق لا يصح ልብ በል በፍጡርና በፈጣሪ ባህሪያቶች መካከል ሙሉ በሙሉ አይመሳሰልም ብሎ ይሄንን ነፍይ ማድረግ አይቻልም ትክክል አይደለም ማለት لانه ምክንያቱም ما من صفتين ثابتتين الا وبينهما اشتراك في اصل المعنى لفظ አይደለም في اصل المعنى ላይ اشتراك አላቸው لفظ ነው ያልከኝ አንተ
وهذا الاشتراك نوع من المشابهة ይሄ اشتراك ደግሞ አስለ المعنى ላይ መመሳሰላቸው نوع من ይመሳሰላሉ እያለ ነው። አንተ ለፍዝ ላይ ነው ያልከኝ። አስለ المعنى ላይ ሌሎችም ኪታቦች ጋር መግባት እንችላለን። አስፈላጊ ከሆነ ሸርህ ልብ በሉ። ደቂቃ ካለኝ እሄዳለሁኝ። ሸርሑ ሌላ ኪታብ ሰፋሪን እያለኝ ንስ ደቂቃ ስለሆነ የቀረው አትግቡ። እሱ ይቀጥል። ከዛ በኋላ ሌላ ኪታብ ላይ ትገባለህ። መርሐባ ባረከላሁ። ኢዘን አሁን እንደዚህ ከሆነ አስለ المعنى ላይ ይመሳሰላሉ ብሏል። ማዕናቸው ላይ ይመሳሰላል ማለት እንደማይቻል ተነጋግረናል። ለፍዛቸው ሙሽትራክ አለው ማለት ነው ብለኛል። አስለል ማዕና ላይ ይመሳሰላሉ ብሎ ካጸደቀ አስሉል ማዕና ተመሳሳይነት አላቸው የተባሉት ነጥቦቹ አስል ማዕና የሚባሉትስ እነማን ናቸው? እነዚህን ነገራቶች ዘርዘር አድርገህ እንድትነግረኝ ይፈልጋለሁ ማለት ነው። እንደገና እነዚህን አስሉል ማዕና ሳይሆን ለፍዝ ብቻ ነው የፈለኩበት። አስሉል ማዕናቸው በዚህ መልኩ እሱ አጽድቆታል። በዚህ ተቃራኒ ደግሞ ይሄ አይቻልም ብሎ የሚያሰፈረበት ካለ ከذلك እንደገና አስሉል ማዕና የምትባለው ነገር ምንድናት እዛ ላይ ያጸደቃት ነገር የሚለውን እፈልገዋለሁኝ። ወደ ቀጣዩ ኪታቦች በቀጣይ ይገባለሁኝ። እዚህ ጋር ቆማለሁ። ባረከላሁ መርሐባ። አሁን እዚህ ጋር ወደ ቀጣው ከመግባት በፊት እዛው ኪታቡ ላይ ለምሳሌ ሚሳል እኮ እየሰጡ ነውና ሚሳሉን ስጨርሰው ነው ዋናው ሐሳቡ የሚገባህ እዛ ላይ እየተናገሩት ማለት ነው። እሳቸው ምን እንደፈለጉበት በእንደዚህ አይነት ቃላቶች ማለት ነው። ዴፊኒሽን ለምሳሌ ማዕናው ሲሉ ትርጉሙ ሙጀረድ ትርጉም ብቻ በሐቂቃው ካልሆነ ይሄም መመሳሰልና ያስዝም እኮ። ለምሳሌ አሁን ቅድም መነሻው ላይ እንዳልኩ ሰሚዑን የሚለው ለምሳሌ መስማት የሚለው ሰሚዑን የሚለው በአረበኛ ስንፈስረው ምንድነው መስማት የሚለው ይዘን መስማት የሚለው ትርጉሙ እኮ ነው። ይዘን አሁን ይሄ ትርጉሙ የአላህ ሱብሓነሁ የሚሰጠው ሰሚዕ የሚለው ስሙ ለምሳሌ ወይ ደግሞ ሌሎችም የድን ይመስል ለምሳሌ የነዚህ ማዕናቸው ውስጥ የሚሰጠው ጽንሰ ሐሳቡ ማዕናቸው ምንድነው ቢባል ለምሳሌ የድ የሚል ነው በሁለቱም ጃንብ ለምሳሌ በፍጡርም ወደ ፈጣሪም ብታስጠጋው የድ የሚለው በአረበኛ ለምሳሌ ሙዳፍ አድርገን ካመጣን ወደ አላህ ወደ ፍጡር ኢዳፍ አድርገን ካመጣን ነው እጅ የሚልን ትርጉም የሚሰጠው ትርጉሙ ላይ ማለት ነው። طيب ላኪን እኔ ቀስደ ምንድነው ያሰብኩበት ሁለቱ ግን ለምሳሌ የድ የሚለው ለፍዙ ላይ ሙሽተረክ ቢሆኑም ወከዛልክ የሚሰጡት ትርጉማቸው ተርጀማው ላይ ብቻ ለምሳሌ እጅ የሚልን ቢሰጡም ላኪን የአላህና የፍጡር ይመሳሰሉ የሚለውን አያሲዝም ነው አሁንም አቋሜ ማለት ነው። طيب አያሲዝም ነው አሁንም አቋሜ ማለት ነው። طيب እዚህ ጋር የእሳቸው ቀስዳቸው ይሄ ነው ካልክ ደግሞ አንተ ለምሳሌ እሳቸው የፈለጉበት በማዕናም ይገናኛል ሲል የፈለጉበት እጅ የሚለው በቃ የአላህም የፍጡርም አንድ ነው ለማለት ነው የፈለጉበት ካልከኝ ወደ ዋናው መርሐላ ተሸጋግረናል። ኢዘን ከራሳቸው ድምጽ የማሰማ ይሆናል። አንተም ደግሞ ይሄን ያሉበትን ለምሳሌ ታመጣዋለህ። በዚህ የፈለጉበት ሐሳብ ይሄው የፍጡርም የፈጣሪም አንድ ነው ለማለት ነው የፈለጉበት የሚለውን ምኑ ለምሳሌ ሲፈው ልክ አላህ እጁ ከየድና ማለታቸውን ይመስል ለምሳሌ እንደኛ እጅ ነው ያሉ የገለጹበትም ማለት ነው። ሌሎችንም ሲፋዎች አስመልክተው ማለት ነውና ላበዛብህ አልፈልግም። ዋና ነጥቦችን ለማንሳት ስለሆነ ፈልገው በዚህን ያቋጫለሁ ማለት ነው። ዋሲል طيب ቴንክ ዩ ባረከላሁ። እዚህ ጋር ያነሳቸው ነጥቦች አሉ እንዲነሱልኝ የምፈልገው መጀመሪያ ለፍዝ እሽትራክ ነው ያልከኝ። የለፍዝ እሽትራክ እንጂ የማዕና አይደለም ነው ያልከኝ። አሁን ማዕናው ጋር መተናል። ምንድን ማዕናቸው አስለል ማዕና ላይ ተመሳሳይነት አለው ሙሻበሃ አለው ነው ያሉ። የእሳቸው ሙራዳቸው ብለን መጥቀስ ኪታባቸውን ይዘን መጥቀስ እንችላለን። አስለል ማዕና ማለት ምንድን ነው ትርጉሙ? አስለል ማዕና ብሎ የጠቀሰበት ነጥቡ ምንድን ነው? ለፍዝ ማለት ነው። ለፍዝ ማንዳነል ማዕናው አለን እኮ ግልጽ ነው አይደል? ማዕናው። ስለዚህ ለአላህም አሁን ቀለል ሳረግልህ ሰው ልጆች እጅ አላቸው እንላለን። ዝንጀሮ ጦጣዎች እጅ አላቸው እንላለን። አስለል ማዕናቸው ተመሳሳይ ነው አላቸው የፍጡር ስለሆነ ማለት ነው። የአላህ ጋር ተመሳሳይነት አለው ያለው አስለል ማዕና የነዚህ ነገራቶች ምንድነው? እሱ እንዴትስ ነው ሊመሳሰል ይችላል ብሎ በዚህ መልኩ ያጸደቀው? ከذلك ከሰለፎች በዚህ መልኩ ያጸደቀለትም ካለ ተጠቅስልናለህ ማለት ነው። ምክንያቱም አንደኛ እምነታችን እንግዲህ እንደሚታወቀው ይሄ መነጋገርም ስለማይጠበቅብን ነው። ቁርአን ሐዲስ በሰለፎች አረዳድ ነው የምንሄደው። እንደዛ እስከሆነ ድረስ አንድ የለፍዝ ነው ብለህ ነበር መጀመሪያ አስለል ማዕናቸው ይመሳሰላል ብሎ። ይሄ ብቻ አይደለም፣ በጣም ብዙ ኪታቦች አሉ
ከሰዓት አንፃር ነው እንትን ያልኩ ያለሁት። አንድ ጊዜ ሰዒድ ይሰማሃል? ብጨርስ ደስ ይለኛል። ላ በመሀል ልገባበት ሳይሆን ዋርኒንግ ያሳየኛል። ምንድን ነው? ላ በመሀል ልገባበት ሳይሆን ዋርኒንግ ያሳየኛል። ምንድን ነው? ሰባት ፐዝል ነገር አለ መሰለኝ ወደ ጎን። ላ ኦኬ በለው ነው የሚለኝ። ኦኬ በለው ብቻ ነው የሚለኝ። አይ ምናልባት ማለት ያስወጣኝ ነው። ላ ቆይ እዚህ ጋር ስለዚህ ኢንፎርሜሽን የሚያውቁ ካሉ እዚህ ጋር ብታሳውቁኝ አሪፍ ነው። ዋርኒንግ የሚለው ለምን ነው? እሱ ሁላችንም ጋር ይመጣል። ፐዝል ነገር ከመጣ ብቻ እሷን ትስባታለህ ወደ ጎን። ላ እንደዛ የሚል የለም። ኦኬ ብቻ ብለው ነው የሚለኝ። ለምሳሌ ዋርኒንግ እኮ የማስጠንቀቂያ ቃል እኮ ነው። ይገባኛል እንግሊዘኛው እና ይሄን ኦኬ ብለው ለምሳሌ እንደ አስወጣህም። እኔም እያልኩት ነው አስወጣህም። እሺ ልሞክረው። እንደተወጣ እኮ አልፈልግም እኔ አቡ አስማ። መርሐባ ቆይ አሁን ለምሳሌ ይሄ እንደዚህ እንዳለ ሳልነካው የሚያስወራኝ ከሆነ ምን ችግር አለው ታዲያ? አዳምጠኝ። ሪሙቭ ካልከው ያስወጣሃል። ኦኬ ብየዋለሁ እኔ እቆጣጠረዋለሁ እሱን። አንተ ችግር የለም ቀጥል። ኦኬ ሁላችንም ላይ ይመጣ ነው። ኦኬ ዋርኒንግ ግን እሺ ጋር እኔ እያሳየኝ ስለሆነ ፊት ለፊት እሺ ቀጥል። ድምፁ ካላቆመ እኔንም እያሳየኝ ነው። ቤቱን በሙሉ እያሳየኝ ነው ዋርኒንግ። ለምን የምታወሩት ነገር ማለት ነው ያው ቲክቶኩ ቫዮሌሽን ስለማይገድፍ ስለ እምነት ስለሆነ የምታወሩት ለዛ ነው። ይሰጣል እንሄዳለን በዚህ እንትን ያልን ማለት ነው። መርሐባ እሺ طيب እና ቅድም የጠቀስክልኝ ነገር ለፍظ ኢሽቲራክ ስላለ ነው ሸባህ አለ ያለው። እዛም ጋር የድ እዚህም ጋር የድ መባሉን ነው። እዛ ጋር አይን እዚህም ጋር አይን መባሉን ነው። ለፍዙን ነው ብለህ ነበረ። ለፍዙ እንዳልሆነ ግልጽ ሆኖልናል አሁን። ዓላማው ምንድነው? አስለል ማዕናቸው ይመሳሰላል ነው። የፍጡርና የአላህ አስለል ማዕና አይንም ስንል የድም ስንል ወጅህም ስንል ሪጅልም ስንል አስለል ማዕናቸው ይመሳሰላል እያለ ነው። ማዕናቸው ማለት ነው። ኢዘን አንደኛ አሁን የምፈልገው ነገር አስለል ማዕና በዚህ መልኩ ይመሳሰላል ካለ ርዕሳችንም ኢብኑ ዑሰይሚን ወይስ ሰለፎች ነው? ሰለፎች በዚህ መልኩ አጽድቀውት ከነሱ ይዞ ከሆነ ሀያ እሱም ደግሞ አስለል ማዕና የምትባለዋ ነገር ትመሳሰላለች ያለው ለፍظ ነው ብለህ ነበረ። እሱ አይደለም አስል ማዕናውን ነውና አስል ማዕና ይመሳሰላል ብሎ የጠቀሰውስ ነገር ምንድነው? እሱ ያው ሼኻቸው ስለሆነ ትረዳዱ ይሆናል ብዬ አስባለሁ። ማለት ትንሽ ወጣ ያለ ነገር ስለሆነ ማለት ነው። ሰዓት እያየን ደርሼ ከሆነ ችግር የለውም እኔ እቆማለሁ። አንደኛ ሰለፎች በዚህ መልኩ ያመጡበት ካለ እኔ የሰለፎችን ተቃራኒ የሆነ አመጣለሁ። ብዙ አሉ ሸበሃን ከነጭራሹ ነው ያስወገዱ የሆኑ ማለት ነው። ከሰለፎች በዚህ መልኩ የመጣልን ካለ አንድ፣ ሁለተኛ ለፍዝ ነው ብለኛል። አይ ማዕናውን ነው የጠቀሰው ኪታቡ ላይ። አያ ማዕናውን አይደለም የሚባል ከሆነ ይሄም አይሆን ነገር ነው። ጠቅሰናል። አስለል ማዕና ደግሞ ምንድነው እዚህ ጋር ይፈልገበት እሱ እኔን ተጠቅሰለኛል። እዚህ ጋር ቆማለሁ። መርሐባ እዚህ ጋር እሺ መርሐባ እሺ አሁን እዚች ጋር ሰይድ ካነሳት ላይ እዚህ ጋር በማዕናም ይመሳሰላሉ ስለተፈለገበት የአላሁ ሱብሓነሁ ወተዓላ ሲፋዎችን ሙሉ በሙሉ ከፍጡር ጋር ይመሳሰላሉ ወደሚለው እየሄደ ነው እያለን ከሆነ እዛ ላይ ምሳሌ እያስቀመጡልህ ነው አይደለ? እሱም ብታመጣና በቪዲዮ ማስቀመጥ ላይ ይመሳሰላል ነው ያልኩት እኮ። ሙሉ በሙሉ እኔ እናንተ ማንመሳሰልም ግልጽ ነው። ያው ለማቋረጥ ፈልጌ አይደለም። ሙሉ በሙሉ ካል እኔ እናንተ ማንመሳሰልም ሰው ከመሆናችን ጋር ማለት ነው። ሙሉ በሙሉ የሚመሳሰል ነገር ናዲር ግን በከፊል እንመሳሰላለን እና በዛ መልኩ ነው። አያ መርሐባ እኮ በከፊል እሺ። አሁን እኮ ተረዳሁ። እሺ በቃ በከፊል በሚለው እንሂድና እሺ በከፊል ነው እንጂ ሙሉ በሙሉ አላልኩም ብለሃል። እሺ እንደዛ ከሆነ በከፊል ብለው ለምሳሌ ዴፊኒሽን ይሄ ማለት ነው በማዕናም ይጋራሉ ካለው ላይ የፈለገበት በከፊሉም ለምሳሌ የአላህ ሱብሓነሁ ወተዓላ ሲፋዎች ከፍጡር ጋር ይመሳሰላሉ ለማለት ነው። እሳቦቱ ካልክ ለምሳሌ ምንን ይመስል እሳቸው ለምሳሌ የአላህ ባህሪ ይሄ በከፊሉ ከኛ ጋር ይመስላል እያሉ ዴፊኒሽን የሰጡበትን ልታሳየን ትችላለህ ወይ? ባጭሩ ማለት ነው። ይሄን ካልቻልክ የእሳቸው የፈለጉበት ሌላ ዓላማ ስለሆነ እሱም ምንድነው ከተባለ ለምሳሌ ይሄ የሚፈልጉበት ቅድም መነሻው ላይ እንዳልኩ ነው። እንደዚህ አይነት ነገር ለምሳሌ ከትርጉም አንግል አሁን እንኳን ያመጣው የማዕና የሚለው እኮ ትርጉም ነው አይደለ? ያው የሚሰጠው ሐሳብ ነው የዛ ፍቹ ነው። ግን ፍቹ በሐቂቃው ያ ነገር እኩል ተመሳሳይ ነው ማለት ነው ያስይዝም ነው እኔ እያልኩ ማለት ነው። ያስይዛል ካልከኝ ደግሞ እሳቸው እዛው ላይ ሚሳል ካስቀመጡበት አምጥተህ ማሳየት ትችላለህ። ያው ቪዲዮ እኔን ስለማያስብለኝ
አንተ አሳያለሁ ወደ አንተም በስተኩል የምታመጣው ማስረጃውን አሳያለሁ በኩል ስላልከኝ እና እዚህ ጋር በከፊሉ ሙሉ በሙሉ ባይሆንም ላኪን በከፊሉ ይኸው በዚህ አንጻር ከፍጡር ጋር ይመሳሰላል ብለው ዴፊኒሽን ያሰጡበትን ታሳየኛለህ። ይሄ ካለህ ከሌለህ ግን እዚህ ጋር ምናልባት ሰዓትም ለመቆጠብ እውነት እሳቸው ናቸው በእሳቸውን ብቻ ስለማናቆጭ ምክንያቱም ከሰለፎችም ጋር የተያዘ ስለሆነ አጀንዳው ሰለፎች እነዚህን ባህሪ በምን ተረዷቸው የሚለውም እናያይዘዋል። ለምሳሌ ኢብኑ ዑሰይሚን የተረዳቸው በዚህ መልኩ ነው ብለኛል፣ እየሰማሁ ነበር። አሁን ደግሞ ሰለፎችም በሚለው ይጣቀስ፣ ለምን ልዩነቱን እንዲገባ ማለት ነው። የሰለፎችና የኢብኑ ዑሰይሚን ልዩነት እነዚህን ባህሪያቶች ሲያጸድቁ ያለው ልዩነታቸውንም ማወቅ ያስፈልጋልና ማለት ነው። ለምሳሌ ሪጅልን ይመስል የዲን ይመስል ወጅህ አይንን ይመስል የኢብኑ ዑሰይሚን ረሂመሁላህ የሳቸው አቋምና የሰለፎች አቋም ሰለፎች በምን መልኩ ተረዷቸው እነዚህን የሚለው እንዳይረሳ በቀጣው መርሐላ ለምሳሌ ስታወራ እነዚህን ማካታቸው ማለት ነው። ለምን ኢብኑ ዑሰይሚን እሳቸው ላይ ብቻ እናቋጭም? ለምን ከተባለ ምክንያቱም መነሻውም ላይ ካልክ ሰለፎች ወይስ ኢብኑ ዑሰይሚን የሚል ነው ራሳችንን ማለት ነው። ራሳችንን ይዘን እንዳንዘነጋ አንዷን ጃንብ ብቻ ይዘናት እንዳንሄድ ማለት ነው። እሺ ሰዒድ የተረዳኸኝ ይመስለኛል። ስለዚህ ከሰለፎች ይህን በምን ተረዱት ኢብኑ ዑሰይሚን የተረዱበትን አረዳድ እሺ ሰለፎችስ በምን መልኩ ተረዱት የሚለውንም እያጣቀስን በሚለው ላስታውስ እፈልጋለሁ። እኔ ማስፋት ስለማልፈልግና ዋና ፖይንቷን ብቻ ማቋጨት ስለምፈልገው ቀጥል ማለት ነው። እኔ ሰዓት ቢኖረኝም ማስረዘም አልፈልግም። ይዘን ዋና ወደ ሐሳቧ መግባት ስለምፈልገው ማለት ነው። ያለሽ አሁን ለቀጣው ስትናገር የሰለፎችንም አቋም እንትን ታረጋግልናለህ። ለምሳሌ ይኸው ኢብኑ ዑሰይሚን እዚህ ጋር ያለው በዚህ መልኩ ነው፣ ላኪን ሰለፎች ግን ይኸው በዚህ መልኩ ነው ይሄን ገለጻ የሰጡት ትላለህ። ለምሳሌ መርሐባ طيب አንደኛ ልብ በሉልኝ። አንደኛ የጠቀስነው ነጥብ አለ። ምንድነው ያልነው? የለፍዝ ነው ነበር ያልከኝ። ያዝልኝ በደንብ አድርገህ የማዕና መሆኑን ጠቅሰናል። የለፍዝ ነው ያልከውን ጥሰነው አልፈናል ማለት ነው። የምንድነው? የማዕና ነው። ማዕና ምንድነው? የሰውም የድ ሲባል የአላህንም ይመሳሰላል ነው ማዕናው ነው። የለፍዝ እሽትራክ አይደለም ነው። ኢዘን ልብ በልልኝ። ይህ ንግግር ከምንድን ነው ያለው? ነውዑን ሚነ ሸበህ እኮ ነው ያለው። ሚነል ሙሻበሃ ያለው ነው። ነውዕ ከዛ ነውዖች ውስጥ ነው ያለን አይደል እንዴ? ነውዑን ሚነል ሙሻበሃቲ ነው ያለው። የመመሳሰል ነውዕ ነው ብሎ ጠቅሶልሃል። ነውዕ ነው ብሎ ጠቅሶልሃል። በዚህ መልኩ የአላህን ሪጅል፣ የድ፣ አይን ተብሎ የተጠቀሱ በቁርአን በሐዲስን ከሰለፎች እንደዚህ አድርጎ የጠቀሰ ሰው ካለ ትጠቅሰዋለህ። ገብቶሃል አይደለ? አንድ ሁለት ነገሮችን በዋናነት አንስችላለሁ። አንደኛ ምንድነው ያልኩት? አስለል ማዕና ይመሳሰላሉ ብለዋል። እነዚህ አስለል ማዕና የተባሉ ነገሮች ምንድናቸው ነው? ለፍዝ እንዳትለይ ለፍዝ አለመሆኑን ጨርሰን ወደ ማዕና መተናል። ሁለተኛ እንደዚህ ሙሻበሃን ያጸደቀ የሆነ አስለል ማዕናቸው ይመሳሰላል ብሎ ያጸደቀ የሆነ ሰለፍን ታመጣልኛለህ ብዬ ነበረ። ደቂቃውን ላንተው ልስጥህና አሁንም እንጠብቅ። ምክንያቱም እየጨረስን እንድንሄድ ማለት ነው። ካለ ትልክልኛለህ፣ ማሳየት እችላለሁ፣ እኔ አግዛለሁ። መርሐባ ላይ እንትን የማገዙ ላይ ሳይሆን ያው እንትኑ ላይ ዋናው ሰዎች እንዲገባቸው የሆነ ማስረጃዎችን ስንጠቅስ በቪዲዮ መሆኑ የሚለው ነበር ዋናው ዓላማዬ ማለት ነው። እሱን ደግሞ ያው እኔ 1000 ፎሎ ስለሚያስፈልግ ስላሉ አሳያለሁ። ከላክልህ ያሳይልሃለሁ። መርሐባ እዚህ ጋር አንድ ጊዜ ጣልቃ ልግባ። በሱ ጋር ተስማምታችኋል። ቪዲዮ ልክልሃለሁ፣ ታሳየልኛለህ ብለሃል። በቃ በዚህ ላክላቸው፣ እሳቸው ያሳዩልህ። ባረከላሁ ፊኩም። መርሐባ ቅድም አሁን ለምሳሌ መነሻው ላይ እንትን እንዳልነው ከሆነ ከቲክቶክ ወጥቼ አሁን በሱ በውስጥ ለመላክ አያስወጣኝም እንደት ነው? ሰዒድ እየተሰማ ነው? አያስወጣህም። ኢሞውን ትገቡና ወደ ጎን ታረጉትና ቲክቶኩን ኢሞውን ገብተው ቀጥታ ቪዲዮውን ሴንድ ታረጉታለሁ፣ ሳትቆዩ ማለት ነው። ቶሎ ትመለሳለህ። መርሐባ እሺ ሰዒድ ወደ ኢሞ ትገባለህ ወይ ደግሞ እሺ ድምጹን አንድ ጊዜ ልክፈተውና ማለት የሼኹ ንግግር الشيخ ابن عثيمين رحمه الله ድምጻቸው ኪታብ ላግን ከኪታቡ እኔ ራሴ እዚህ ጋር ስለማሰማ ድምጹ ከተሰማ መቼም ያው ድምጽ የፈለግነው ነገር ገብቶ ከሆነ ማለት ነው። በዚህ መልኩ ሙሻበሃ አለው። የአላህ ባህሪ ተመሳሳይነት አለው ከፍጡራን ብሎ የጠቀሰ ሰለፍ ነው የምንፈልገው።
ገብቷል አይደለ? ምክንያቱም ኢብኑ ዑሰይሚን ሙሻባህን አጽድቋል። እንደውም ከፈለክም ማለት ነው እዚሁ ሸርሁል ዓቂደቱል ዋሲጥያ ላይ እዛው መሄድ ይቻላል። 112 ላይ ከተፈለገ ምንድን ነው የሚለው? አነ ነፍየ ተሽቢህ ዐለል ኢጥላቅ ገይሩ ሰሒህ ነው። ጭራሽ ማለት ነው ጭራሽ ገይሩ ሰሒህ ነው። ለምን? ሊአነ ማ ሚን ሸይአይኒ ሚነል አዕያኒ أو من الصفات إلا وبينهما اشتراك من بعض الوجوه والاشتراك نوع تشابهين فلو يكتلل ሌሎች ነጥቦችን ማንሳት እችላለሁ ከሐዲሶችም ከዛ መጥቀስ እችላለሁ ነው የሰለፎች ንግግሮች ብቻ ሳይሆን ማለት ነው ይሄንን ረድ የሚያደርግ ነገር ግን እኔ አሁን የፈለግኩት አጠራጠር እንድናረግ ስለሆነ ያልከኝ ተሽቢህን ያጸደቀ ነስ ወይንም ሰለፍ ካለ ተጠቅስልኛለህ ነው ተሽቢህን አጽድቋል እሱ ሁላችንም የሚያስማማን ነገር ያው እኛም ሙሸቢህ የምንለው ለዛ ነው ያው እንደ ስም አድርገን ማለት ነው ያው ያ ነገር አሁን መጠቀም አልፈልግም ግን ተሽቢህን አጽድቋል ኢብኑ ዑሰይሚን እንዳየነው በብዙ ኪታቦቹ ነው ተሽቢህን ያጸደቀ የሆነ ሰለፍ አለ ወይ ነው እሱ ከሰለፎች አፈንግጦ ወጥቷል ነው እኔም ያልኩት አይደል መጀመሪያ እንደዛ ከሆነ ኢቭን አይ ሰለፎችን ይከተላል ያልክ እየሞገትከኝ ነው ከሰለፎችም ይሁን ከነስ ቀጥታ ተሽቢህን ያጸደቃል ወይ ልክ ኢብኑ ዑሰይሚን እንዳጸደቀው ማለት ነው መርሐባ ወደ እኔ ልመልሳውን ይሰማል አይደለ ሰይድ ያው እየተሰማማ እንድንሄድ ብዬ ነው ናም ይሰማል መርሐባ አሁን ቆይ እሺ ሰዓት እየሄደብን ስለሆነ እዚህ ጋር ድምጻቸውን ይዘን በሁለተኛ ስልኬ ድምጻቸውን ላሰማ ነው አሁን ባነሳው ሐሳብ ላይ ለምሳሌ እሳቸው በዚህ ዓላማ ዙሮ የተፈለገው ዓላማው እዚህ ጋር መቅሱድ አሁን አቡ አስማ እንድንግባባ ተሽቢህን ማዕናውን አጽድቀዋል አይደለ ይሄ የተረጋገጠ ነገር ነው ከሰለፎች ይሄን ያጸደቀ ሰው እንፈልጋለን የሱ የኢብኑ ዑሰይሚን ማየን እኮ አያ እሺ ቆይ አንድ ጊዜ እሺ ሰዒድ አይ እንትን ነው አሁን ለምሳሌ አንተን ብትሳሳት እኔ በመሃል ገብቼ እንደዚህ አትበላለህም ከዛሊክ እኔንም ብትጠብቀኝ ይላል ያው መቼም በግል ስለጨረስነው ጉዳዩን እዚህ ጋር አዲስ አንሆንና ማለት ነው እሺ አሁን ድምጻቸውን ላሰማህና አይ ይሄ አስማማኝም ካልክ ነው ወደ ቀጣው ልንሄድ ግማሹ ደሳቸው ደቂቃ ሰጥቼ ከዛ ግማሹን ዴፊኒሽን የምሰጥ ይሆናል አሁን ወደ እሳቸው ድምጽ ልከፍት ነው እንከታተል በቃ ስህተት ካለው በቃ ስህተትም ነገር እኮ ካለ ለምሳሌ ስህተትን እኮ ማዳመጥ ራስ እኮ ጥሩ ነው ለምን በእኔ ላይ ረድ ለመስጠት ያመቻል እኮ ስህተትም ከሆነ ማለት ነው እና ወደ ድምጻችን እንከታተል እየተግባባን አይመስለኝም አቡ አስማ ከተረዳህ ያነሳሁት ነገር እሺ እኔ አቆማለሁ በቃ እሺ አንድ ጊዜ ታገስ አንዴ እየጠየኩ ያለሁት አቡ አስማ እየጠየኩ ያለሁት የኢብኑ ዑሰይሚንን ንግግር የሚደግፍ የሆነ ናስ ወይንም የሰለፍ አቋም ካለ ጥቀስልኝ ነው የሱንም አየን እኮ ኪታቡን ነው የጠቀስኩት መቼም ይሄ ትክክል አይደለም ኪታቡ ላይ የለም ከሆነ ይሄ ኖርማል ነው ያስኬድናል መሄድ እንችላለን ይሄ ኪታቡ ላይ መኖሩን አረጋግጠናል ስለሆነ ይህን ተሽቢህን ከሰለፎች ያጸደቀ ካለ እውነትም ኢብኑ ዑሰይሚን ሰለፎችን ይከተላል ብለን እንጨርሳለን ወይላ ግን ይሄን ነው የምፈልገው ገብተዋል የኢብኑ ዑሰይሚንን እኮ አየን አይ ይሄ የተጠቀሰው ትክክል አይደለም ኪታቡ ላይ የምትለኝ ከሆነ ይሄ ያስኬዳል ኪታቡ ላይ የተጠቀሰው ትክክል አይደለም ተሽቢህ ብሏል ይሄን ያጸደቀ ሰለፍ ካለ ደግሞ አያ እኮ እሺ አሁን ሳይድ አንተ እኮ ግራ የተጋባህባል ነጥብ ታዲያ ተሽቢህ ይመሳሰላል በሚለው እነዚህን ፍቻቸውም ራሱ ማናቸውንም ተሽቢህ ያስይዝበታል ንግግሩ እያልከኝ ነው ይሄ ደግሞ አንድ የሚገባው መቼም እኮ እሺ ገብቶኛል ይሄንን ከሰለፎች ግን እፈልጋለሁ ነው እሺ መርሐባ እሺ አንድ ጊዜ ስማኝ ደግሞ በደቂቃዬ እሺ ስህተትን ብናገር ራሱ ለቀጣይ ምላሽ ለመስጠት ስለሚመችህ በሶበር እናስገዳው ችግር የለውም አሁን እዚህ ያው ወላዚሙ ለቀውሊ ለይሰ ቢቀውሊን ነው ከማ هو مقرر عند الاصوليين ማለት ነው መቼም ለአንተ እንደው ዴፊኒሽን ልሰጥህም አይገባም ራሱ የአንድ ንግግር የተዘዋሪ ውጤቱ የራሱ አካል የተናገረው ዳይሬክት መልእክቱ ነው አይባልም ኢላ ሶሪህ አድርጎ የተናገረ እንደው ሲቀር እንጂ ማለት ነው አሁን አንተም ላይ የተጠቀምክባቸው ያለው ሼክ ኢብኑ ዑሰይሚን ረሂመሁላህ ይህን አጠቃቀም ነው وكذلك ولازم المذهب ليس بمذهب እንደሚባለው ማለት ነው ይሄ እኮ مقرر ነው عند الاصوليين ማለት ነው እና አሁን እዚህ ጋር አንተ ያስከባቸው ያለው ፖይንት ኢብኑ ዑሰይሚን ላይ ላዝም እንጂ ዳይሬክት መልእክት እየሰጠው አይደለም የአላህ እጅ ለምሳሌ የአላህ እጁ ከሄድና ያሉ የገለጹበትን እኮ አንድ መጥቀስ አችልም ሰዒድ ላኪን ይሄ ንግግራቸው ከትርጉም አንፃር ይሄን ስላሉ ያስዝባቸዋል በሚል ላዝም ነው የገባው እንጂ መልዙም አይደለም
ዳይሬክት መልእክት ሳይሆን አንተ እየተጠቀምክ ያለው ተዘዋሪ መልእክቱን ነው። እና ከዚህ አንግል ባለችን ደቂቃ መሰረት የሳቸውን ድምፅ አንድ ጊዜ ላሰማችሁ ፍቀዱልኝ ማለት ነው። መርሐባ እንከታተል። لو أراد أحد أن يقيس يد الله عز وجل بيد المخلوق ይሰማል አይደለ? ماذا نقول له؟ ይሰማችሁ? نقول هذا حرام وهذا ضلال لأن الله يقول ليس ሰዒድ هيا يدمك የሼኹ ድምፅ እየሰማችሁ ነው አይደለ? يدمك ነው ቀጥል። መርሐባ እሺ። لو أراد أحد أن يقيس يد الله عز وجل بيد المخلوق ماذا نقول له؟ نقول هذا حرام وهذا ضلال لأن الله يقول ليس كمثله شيء. فإن قال أنا لا أعقل يدا إلا مثل يد المخلوق قلنا طيب أيدي المخلوقات هل هي متفقة متماثلة ولا مختلفة؟ مختلفة ليس كذلك؟ إذا كانت أيدي المخلوقات مختلفة مع الاتفاق في الاسم فالاختلاف بين الخالق والمخلوق أولى وأجلى وأظهر ليس كمثله شيء. إذن يجب عليك ما دمنا نؤمن بأن صفات الله عز وجل من الأمور الغيبية يجب أن نقتصر على ما جاء به النص لا نقصر ولا نزيد መርሐባ። ምናልባት አንዳንድ ኮሜንት ላይ አይሰማም የሚሉ አሉ። ሰዒድ ካልተሰማቸው ታብራራዋለህ፣ ችግር የለውም። እሺ አሁን ያሉትን ያው አረበኛው ግልጽ ነው። አንድ አካል መጥቶ አይ እኔ እኮ እጅ የሚለው ንግግር የአላህ ሱብሓነሁ ወተዓላ እጅ አለው የሚለው ቃል እንደኔ እጅ እንጂ ሌላ አላስብም ቢለን ይህን ሰውዬ በዚህ አንገጥመውኝ ያሉ ነው። ምክንያቱም አይደለም የፈጣሪና የፍጡር እጅ ቅርና አሉ የፍጡር እጅ ራሱ እርስ በርሳቸው ይለያያሉ ወይስ አይለያዩም አሉና ይለያያሉ አሉ። ይለያያሉ ኢዘን ፍጡር እርስ በርሳቸው እጃቸው ይለያያል ከተባለ በይነል መኽሉቅ ወል ኻሊቅ ደግሞ ሚን ባቢል አውላ ይላሉ። ይበልጥ የተገባ ነው ምንም አይነት የሚያመሳስላቸው ነገር ላለመኖር ይላሉ ማለት ነው። በነገራችን ላይ እቺ ደቂቃዋ አነስ ያለች ስለሆነች ብዬ ነው እንጂ ሌላ ዴፊኒሽናቸው ረዘም ስለሚል እንጃ መጣላለሁ ከፈለግም ተጨማሪ ማለት ነው። እና በጥቅሉ እኔ ከዚህ አንግል ወላዚሙል ቀውሊ ለይሰ ቢቀውሊን ነው እና ተዘዋሪ መልእክት ይዘህ ወላዚሙል ቀውሊ ለይሰ ቢቀውሊን ነው እና ተዘዋሪ መልእክት ይዘህ መልዙም ዳይሬክት መልእክታቸውን ሳይዝ በዚህ ሰዓት ባንገል ነው የምለው ማለት ነው። እኔ ወላሂ ወቢላሂ ምዬ እናገራለሁ። አሸይኽ ኢብኑ ዑሰይሚን ረሂመሁላህ ረሕመተ ዋሲዓ በከፊል መልኩ የአላህ ሱብሓነሁ ወተዓላ ሲፋ ከኛ ጋር ይመሳሰላል የሚሉበት ምንም አይነት አቋም የላቸውም። እንደዛም ካሉ ደግሞ ለአዚም መልዙም በሆነ መልኩ መሆን አለበት ዳይሬክት መልእክት እንጂ በላዚም አይደለም። ለምን ይሄ መስአለው ኸጢር ጅደን ስለሆነ እና ይችን አንድ ካወሳሁ ሁለተኛ ከሰለፎች ጋር የሚለውም እየተረሳ ስለሆነ ሰለፎች አሁን እዚህ ጋር ኢብኑ ዑሰይሚን ብቻ ላይ እንኳን አናቋጭም። ለምን የተነሳው ርዕሱ ሰለፎች ወይስ ኢብኑ ዑሰይሚን በሚለው ስለሆነ ረሂመሁላህ ሰለፎችስ እነዚህን ሲፋዎች ለምሳሌ የድን ይመስል ሪጅልን ይመስል ወጅህን ይመስል ዓይንን ይመስል በምን ተረዷቸው የሚለውንም ብታጣቅስልኝ ሰዒድ። ሁለቱንም በሁለቱም አሁን እኔ ልክ ስመልስልህ ከኢብኑ ዑሰይሚንም እየጠየቀኝ እንደመለስኩልህ የሰለፎችንም እያጠጋጋኸው አብረን ሁለቱንም ብናስተያየው ሰለፎችስ በእነዚህን ሲፋዎች በምን መልኩ ተረዷቸው? አሸይኽ ኢብኑ ዑሰይሚን የፍጡርና የፈጣሪ እጅ እንደማይመሳሰል ሲፋዎቹ እንደማይመሳሰሉ እየመሰከሩልህ ነው። ላካልከኝ ልክልሃለሁ። ድምፁ ምናልባት ኮሜንት ላይ የሚጽፉ እየተመለከትኩ ነበርና አይሰማንም ያሉኝም ስላሉ ማለት ነው። አንተ በግልጹ እንድታሰማቸው ፈልጋለሁና እና እዚህ ጋር ደቂቃ እንዳንፈጅ መርሐባ ደቂቃ እንዳንገል እዚህ ጋር እዛ ላይ የፈለጉበት እዛ እኮ አሁን ምንድነው መቅሱዱ የሚለው ላይ ነው ላዚም ላይ ነው የገባው ሰዒድ እንጂ መልዙም ዳይሬክት ቀጥታ መልእክት ላይ የገባ ስላላደለ ጨርሰሃል። እሺ 5 ደቂቃ ከጨረስኩ እሺ ማቋጫዋን አንድ ነጥብ ብቻ ላስታውስ። እንግዲህ አሁን ሰዒድ ለቀጣው መርሐላ ስትናገር ምን መሆን አለበት? ሰለፎችስ እነዚህን ሲፋዎች በምን መልኩ ተረዳቸው የሚለውንም አጣቅሰህልኝ እንያቸው እላለሁ ማለት ነው። መርሐባ ቀጥል። እሺ طيب በመጀመሪያ ደረጃ ያነሳሁትን ነጥብ ኦልሬዲ ትተኸዋል። ግድ የለም እያልኩ ያለሁት ተሽቢህን አጽድቋል። ሚን በዕዲል ውጁህ አንድ አይደለም። ሚን በዕዲል ውጁህ ተሻቡህ አለው። ለአላህ የምንገልጽባቸው ነገራቶች ከፍጡራን ጋር ሚን በዕዲል ውጁህ ተሻቡህ አለው ነው ያለው፣ በግልጽ ማለት ነው። ላዚም መልዙም የሚባል ቦታ አይደለም።
ግልጽ አድርጎ የተናገረው ሲጀመር ማለት ነው። እንደገና የቱ ላይ ነው ለፍዝ ነው ወይ ኢሽቲራኩ ሲባል ምንድን ነው ያለው? አስለል መዕና መዕናቸው ነው ያለው። መጀመሪያ ላይ ጠቅሼልሃለሁ ለዚሁ ብዬ ነው። ምንድን ነው ያልከው? አይ ለፍዝ ነው እንጂ ምን አይደለም መዕና አይደለም ብለሃል። መዕና የሚለው ሲመጣ ደግሞ የፈለገበት አልከኝ። የፈለገበት ከተባለ ደግሞ አስለን ሲጀመር ይህን ሰለፎችን አጽድቀዋል ወይ ጥያቄ አንስቼልሃለሁኝ። ተሽቢህን አጽድቀዋል ነው የምንለው ወይስ አስወግደዋል? አጽድቀዋል የምትለይ ከሆነ ይዘህና ብዬ ነበረ። አልጠቀስክም። የሰለፎችንም ጥቀስልኝ እያልክ ነው ግን። እሺ የሰለፎችን ብቻ ሳይሆን የረሱል ዓለይሂ ሰላቱ ወሰላምን አንድ ሐዲስ ልጨምርልህና ነገር ግን ጥያቄን እንድትመልስልኝ እፈልጋለሁ ማለት ነው። እሺ ልብ በሉ። ኪታባቸውን ግን እፈልጋለሁ ከዚህ በኋላ ማለት ነው። ልብ በልልኝ። ከመጀመሪያው ልውሰድህ ፔጁን እንድታየው። المستدرك على الصحيحين እንደምታውቀው ነው 559 ላይ ልውሰድህ። እንታይ ከሆነ እስኪ አጠፋዋለሁ። እኔ እኮ ያየሁት አይደለም ኪታቡን። ለምን ይሄ ዋርኒንግ የሚለው ፊት ለፊት ላይ ስለሆነ ይገባኛል። አንተ ለምሳሌ ከፍ እያደረግክ ከተጠራጠርክ ከነገጹ እነግርሃለሁኝ። المستدرك على الصحيحين ገጽ 559 ላይ ማየት ትችላለህ። እንትናም ፔጁን መጻፍ ትችላለህ። ችግር የለም። ኦኬ ልበለው። እሺ ኦኬ በልና አጥፋው። መርሐባ አሁን መጥቶልኛል። መርሐባ እሺ ኦኬ ብዬው ጠፍቶልኛል። መርሐባ እሺ አሁን ቀጥል። መርሐባን ሐዲስ ነው ሌላ እንትን አይደለም። ይሄ ልብ ብለህ ያዝልኝ። ከሰለፎች ያቋማቸው እያልከኝ ነበረ። እኔ ሰለፎችን ሐዲስን ልጥቀስልህ። المستدرك على الصحيحين ላይ የተጠቀሰ በصحيحين በቡኻሪና ሙስሊም የሐዲስ መስፈርት አድርገው በሚያወጡት መልኩ ያወጡት ሲሆን በሰነድ አስቀምጠው ሰዓቴን ለመጠቀም ወረድ ላለሁኝ 559 ላይ መግባት ትችላለህ። ሙሽሪኮች መተው ያ ሙሐመድ አሏቸው እንሱብ ለና ረበክ ጌታን ግለጽልን አሏቸው። فأنزل الله قل هو الله أحد الله الصمد